ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከጥቂት ሰዓታት በኋላ ሊቨርፑሎች የፕሪሲዝን ሁለተኛ ጨዋታቸውን ከሬክሰን ሲቲ ጋር በኒውዮርክ ሲቲ የሚያደርጉ ይሆናል። ይህንንም ጨዋታ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ሌሊት 8 ሰዓት ተኩል ላይ በኒውዮርክ ሲቲ ሊቨርፑሎች የፕሪሲዝን ሁለተኛ ጨዋታቸውን ከሬክሰን ሲቲ ጋር የሚያደርጉ ይሆናል። ይህ ጨዋታ እንግዲህ 47309 ተመልካች በሚይዘው በያንኪ ስቴዲየም የሚደረግ ይሆናል። ሊቨርፑሎች እንግዲህ ከዚህ ቀደም በ2014 እና በ2019 በሁለት አጋጣሚዎች በዚህ ስቴዲየም ላይ መጫወት ይችሏል። ዛሬም ለሶስተኛ ጊዜ ከሬክሰን ሲቲ ጋር የሚጫወቱበት ይሆናል። በተጨማሪም አንዶኒ ኢራኦላም የተጫዋችነት ጊዜያቸውን ያጠናቀቁት በዚህ ስቴዲየም ነው የነበረው። እንደሚታወቀው አንዶኒ ኢራኦላ ከስፔን ወደ አሜሪካ ልክ እንዳቀነው በኒውዮርክ ሲቲ ፉትቦል ክለብ ውስጥ ነበር የተጫወቱት። ይህ ክለብ ደግሞ ዋናው ስቴዲየሙ ይህ ስቴዲየም የያንኪ ስቴዲየም ነው የነበረውና አንዶኒ ኢራኦላም የተጫዋችነት ጊዜያቸውን በዚህ ስቴዲየም ማጠናቀቅ ችሏልና ከጥቂት ዓመታት በኋላ እንግዲህ ተመልሰው በዚህ ስቴዲየም ላይ የምንመለከታቸው ይሆናል። እንደሚታወቀው ሊቨርፑሎች እንግዲህ የቅድመ ውድድር ዝግጅት ጨዋታቸውን ከሰንደርላንድ ጋር በማድረግ ነበረ የጀመሩት ቅዳሜ ምሽት ላይ። ያንንም ጨዋታ እንግዲህ 4-2 በሆነ ውጤት ነበረ ያሸነፉት። በጨዋታው ላይም ጥሩ የሚባል እንቅስቃሴን መመልከት ችለናል። ኢንቴንስ የሆነ ጨዋታን ሲጫወቱ ነበረ። ጎል ለማስቆጠር ለማጥቃትም በደንብ የተነሳሳ ቡድንን መመልከት ችለናል። በእርግጥ በዛው ልክም መሻሻል ያለባቸውን ነገሮች ተመልክተናል። በተለይ የመጀመሪያው አጋማሽ ላይ ኦርጋናይዝድ የሆነ ቲም አይደለም የነበረው። በተወሰኑ አጋጣሚዎች ኦርጋናይዜሽናቸው ጥሩ ነው የነበረው፣ ነገር ግን አብዛኛው በመጀመሪያው አጋማሽ ላይ ሲቸገሩ መመልከት ችለናል። ሁለተኛው አጋማሽ ላይ ግን የተሻለውን ሊቨርፑል መመልከት ችለናል። አንዳንድ ተጫዋቾችም እንግዲህ ምርጥ ብቃታቸውንም በዛ ጨዋታ ላይ ማስመልከትም ችሏል። በዚህ ጨዋታ ላይም ልክ እንደ ሰንደርላንዱ ጨዋታ ሁላ በሊቨርፑል በኩል የሚጠበቁ እንቅስቃሴዎች አሉ። የመጀመሪያው ፕረሳቸው ነው። በሰንደርላንድ ጨዋታ ላይ እንግዲህ በጣም በጥሩ ሁኔታ ፕረስ ሲያደርጉ መመልከት ችለናል። በተለይ ሁለተኛው አጋማሽ ላይ በፌዴሪኮ ኬዛና በኩማስ አማካኝነት እየተመሩ በጣም ፕረስ ሲያደርጉ መመልከት ችለናል። የመጀመሪያው አጋማሽም በተወሰኑ አጋጣሚዎች ይህንን ነገር ስንመለከት ነበረ። በዛሬ ጨዋታ ላይም ከዛ ጨዋታ የተሻለ ፕረስን ከሊቨርፑል በኩል እንጠብቃለን። እንደዚሁም ሞር ኢንቴንስ የሆነ ጨዋታን በዚህ ጨዋታ ላይ ይጠበቃል። በሰንደርላንድ ጨዋታ ላይም እንግዲህ ጥሩ ኢንቴንሲቲ በሊቨርፑል መመልከት ችለናል። በተለይ አርነ ስሎት ከያዙት ቲም አንጻር ስንመለከተው የቅዳሜ ምሽቱ ጨዋታ ላይ ሊቨርፑሎች ሞር ኢንቴንስ ሆኖ መመልከት ችለናል። በዚህ ጨዋታ ላይም ከሰንደርላንድ ጨዋታ የተሻለ ኢንቴንሲቲን እንጠብቃለን። በተጨማሪም ኦርጋናይዝድ የሆነ ቲምን በዚህ ጨዋታ ላይ እንጠብቃለን። በሰንደርላንድ ጨዋታ ላይ እንግዲህ መሻሻል ከነበረባቸው ነገሮች መካከል አንደኛው ኦርጋናይዜሽን ነው የነበረው። በተለይ የመጀመሪያው አጋማሽ ላይ አንድና ሁለት ተጫዋቾች ተነጥለው ፕረስ ሲያደርጉ መመልከት ችለናል። እንደ ቡድን አልነበረም ፕረስ ሲያደርጉ የነበሩት። ያ ደግሞ ሰንደርላንዶች በቀላሉ ይህንን ፕረሲንግን አልፈው ለማጥቃት እንቅስቃሴ እንዲያደርጉ ረድቷቸዋል። በዚህ ጨዋታ ላይ እንግዲህ ይህንን ነገር ማሻሻል መቻል አለባቸው። የተሻሻለ ፕረሲንግን፣ የተሻሻለ ኦርጋናይዜሽንን መመልከት መቻል አለብን። እንደ ቡድን ማጥቃት፣ እንደ ቡድን መከላከልን በሊቨርፑል በኩል መመልከት ይኖርብናል። እንደዚሁም ደግሞ አንዳንድ ተጫዋቾችም ከሰንደርላንዱ ጨዋታ የተሻለ እንቅስቃሴን ማድረግ መቻል አለባቸው። የተሻለ ጨዋታው ላይ ኢንቮልቭ ማድረግ መቻል አለባቸው። ለምሳሌ አሁን ጀረሚ ፍሪምፖንግ በሰንደርላንዱ ጨዋታ ላይ ሲቸገር መመልከት ችለናል። ጥሩ የሚባል እንቅስቃሴን አይደለም ያደረገው። በዚህ ጨዋታ ላይ ከሰንደርላንዱ የተሻለ እንቅስቃሴ ማድረግ መቻል አለበት። እንደዚሁም ኮስታስ ሲሚካስም ልክ እንደ ጀረሚ ፍሪምፖንጉላ ከሌሎች ተጫዋቾች በበለጠ የተሻለ እንቅስቃሴን ማድረግ መቻል አለባቸው። ከነሱ በተጨማሪም ደግሞ እነ ከርተስ ጆንስ እነ ማማርዳሽቪሊ በዚህ ጨዋታ ላይ ቅዳሜ ምሽት ላይ ካሳዩት እንቅስቃሴ የተሻለ እንቅስቃሴን ማሳየት ይኖርባቸዋል። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ የተከላካይ ስፍራው ነው። ሊቨርፑሎች የመሀል ተከላካይ ስፍራቸው ላይ በጣም ብዙ ክፍተቶች አለባቸው። ጥልቀት የሌለው ቦታ ነው እና በዚህ ክረምት የዝውውር መስኮት ማጠናከር ካለባቸው መካከል አንደኛው የመሀል ተከላካይ ስፍራው ነው። እንደሚታወቀው በሰንደርላንድ ጨዋታ ላይ ገና በ10ኛው ደቂቃ ላይ ጆ ጎሜዝ ተጎድቶ መውጣት ችሏል። ቨርጅል ቫንዳይክም ከቡድኑ ጋር አብሮ ወደ አሜሪካ አልተጓዘም። በእርግጥ በዚህ ሰዓት ላይ ልምምድ ጀምሯል በአክሳ፣ ነገር ግን በአሜሪካ ባለመሆኑ ምክንያት በዚህ ጨዋታ ላይ የማይሳተፍ ይሆናል። ጀረሚ ጃኪ በዚህ ጨዋታ ላይ ሊሳተፍ የሚችልበት ከፍተኛ እድል አለው። እንደዛ ቢሆንም ግን 45 ደቂቃ በላይ ይጫወታል ተብሎ አይጠበቅም። ስለዚህ ሊቨርፑሎች በዚህ ጨዋታ ላይ ከጀረሚ ጃኪ በተጨማሪ ያላቸው አማራጮች
ኑዶኬና ኒዲያ ናቸው። እነዚህ ተጫዋቾች ደግሞ ገና 18 ዓመታቸው ላይ ነው የሚገኙት። እንደዛም ቢሆንም ግን በሰንደርላንድ ጨዋታ ላይ ወደ 70 ደቂቃ መጫወት የቻሉ ተጫዋቾች ናቸው። በዚህ ጨዋታ ላይም ወደ 70 ደቂቃ አካባቢ ይጫወታሉ ተብሎ ይጠበቃል። ነገር ግን ትልቁ ችግር ምንድን ነው? ለቀጣይ ሲዝን እነዚህ ሁለት ተጫዋቾች የሊቨርፑል ቋሚ ተሰላፊ ይሆናሉ ተብሎ አይጠበቅም። በቅድመ ውድድር ዝግጅት በፕሪሲዝን ላይ ደግሞ ቡድንህን የምታዘጋጅበት ወቅት ነውና ለቀጣይ ዓመት አንዶኒ ኢራዮላ በዋነኝነት የሚጠቀሟቸው የመሀል ተከላካይ ስፍራ ተጫዋቾች አለመኖራቸው የራሱ ተጽዕኖ ይኖረዋል። ከዛ በተጨማሪም በዚህ ጨዋታ ላይ በመሀል ተከላካይ ስፍራ ላይ እነማንን ይጠቀማሉ የሚለውም ለአንዶኒ ኢራዮላ ትልቅ ራስ ምታት ነው የሚሆንባቸው እና ምናልባትም ራያን ግራቨንበርግ በዚህ ጨዋታ ላይ በተከላካይ ስፍራ ላይ ሲጫወት ልንመለከት የምንችልበት ከፍተኛ እድል አለ። ስለዚህ በዚህ ጨዋታ ላይ ምናልባትም ኑዶኬ፣ ኒዲያ፣ ጀረሚ ዣኬ እንደዚሁም ደግሞ ራያን ግራቨንበርክን በተከላካይ ስፍራ ቦታ ላይ ሲጠቀሙ ልንመለከት የምንችልበት ከፍተኛ እድል። ነገር ግን በዚህ ጨዋታ ላይ ጀረሚ ዣኬ ቢሆንም ራያን ግራቨንበርክ፣ አሌክሳንደር ኢሳቅ፣ ፍሎሪያን ቪርትዝ ከ45 ደቂቃ በላይ ይጫወታሉ ተብሎ አይጠበቅም እና ምናልባትም የመጀመሪያው አጋማሽ ወይም ደግሞ ሁለተኛው አጋማሽ ላይ ተጫውተው ተቀይረው ሲወጡ ልንመለከት የምንችልበት ከፍተኛ እድል አለ። በእርግጥ በሰንደርላንዱ ጨዋታ ላይ አንዳንድ ተጫዋቾች እስከ 70 ደቂቃ ድረስ ሲጫወቱ መመልከት ችለናል። በዛሬ ጨዋታ ላይ ለምሳሌ አሁን እነ ራያን ግራቨንበርክ እና ሚሎስ ኪርኪዝ 70 ደቂቃዎችን ሲጫወቱ ልንመለከት የምንችልበት ከፍተኛ እድል አለ። ነገር ግን አብዛኞቹ ግን ከ60 ደቂቃ በላይ ይጫወታሉ ተብሎ አይጠበቅም። እንደዚሁም ደግሞ ከዓለም ዋንጫ የተመለሱት እና ጀረሚ ዣኬም ከ45 ደቂቃ በላይ ላይጫወቱ የሚችሉበት እድል አለ ተብሎ ይጠበቃል። እንደዚሁም በዛሬው ጨዋታ ላይ በዛሬው ዕለት ያስተዋወቁትን ሁለተኛ ማሊያቸውን በዛሬው ጨዋታ ላይ ይጠቀማሉ ተብሎ ይጠበቃል። እንደዚሁም በሰንደርላንድ ጨዋታ ላይ ምርጥ ብቃታቸውን ያሳዩት እነ ትሬ ናዮኒ፣ ሉዊስ ኩማስ፣ ጄምስ ማኮኔል፣ ኒዲያ፣ ኑዶኬ እንደዚሁም ደግሞ ኬረን ሞሪሰንም በዛሬው ዕለትም ራሳቸውን የሚያሳዩበት ደቂቃዎች ይሰጣቸዋል ወይም የመጮቻ እድል ይሰጣቸዋል ተብሎ ይጠበቃል። ይህንንም እድል የሚጠቀሙ ከሆነ ምናልባትም በቀጣይ የውድድር ዘመን በተለያዩ ጨዋታዎች ላይ የመጮቻ እድል ሊያገኙ የሚችሉበት ከፍተኛ እድል አለ። በተለይ ደግሞ እነ ኬረን ሞሪሰን፣ ትሬ ናዮኒ በቀጣይ ዓመት የተሻለ የመጮቻ እድል ያገኛሉ ተብሎ ከሚጠበቁ ተጫዋቾች መካከል ናቸው። ከነሱ በተጨማሪም ግን ሌሎችም ተጫዋቾች ራሳቸውን በቀሪዎቹ የቅድመ ውድድር ዝግጅት ጨዋታዎች ላይ የሚያሳዩ ከሆነ አንዶኒ ኢራዮላ የመጮቻ እድል ይሰጣቸዋል ተብሎ ይጠበቃልና ይህ ጨዋታ ለነዚህ ወጣት ተጫዋቾችም በጣም ወሳኝና በጣም አስፈላጊ የሚባል ጨዋታ ነው። ከነሱ በተጨማሪም ለነ ኮስታስ ሲሚካስ፣ ሃርቪ ኤሊየት እና ፌዴሪኮ ኬዛ ይህ ጨዋታ በጣም አስፈላጊ የሚባል ጨዋታ ነው። ምክንያቱም እነዚህ ሶስቱም ተጫዋቾች የሊቨርፑል ቆይታቸው እስካሁን ድረስ አልተረጋገጠም እና በሊቨርፑል መቆየት የሚፈልጉ ከሆነ ቢያንስ በእነዚህ በቅድመ ውድድር ዝግጅት ጨዋታዎች ላይ ራሳቸውን በደንብ ማሳየት መቻል አለባቸው። ስለዚህ እያንዳንዱ ጨዋታ ለእነዚህ ሶስት ተጫዋቾች በጣም አስፈላጊ የሚባል ነው። በዚህ ጨዋታ ላይ እንግዲህ የመጮቻ እድል ይሰጣቸዋል። ያንን የመጮቻ እድል ይጠቀሙታል ወይ አብረን የምንመለከት ይሆናል። ነገር ግን ልክ እንደ ወጣት ተጫዋቾቹ ሁሉ እነዚህ ሶስት ተጫዋቾችም የዛሬው ጨዋታ በጣም አስፈላጊ የሚባል ጨዋታ ነው። በአጠቃላይ በዚህ ጨዋታ ከሰንደርላንድ ጨዋታ የተሻለ ኢንቴንሲቲን፣ የተሻለ ፕሬሲንግን እንደዚሁም ደግሞ የተሻለ ኦርጋናይዜሽንን ከሊቨርፑል በኩል የምንጠብቅ ይሆናል። እናንተስ በሊቨርፑል በኩል ከዚህ ጨዋታ ምን ትጠብቃላችሁ? ምን ማየት ትፈልጋላችሁ? ምን መሻሻል አለበት ብላችሁ ታስባላችሁ? መልሳችሁን አሳይታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።